2G+19 ነው የንግድ ሱቅና አፓርትመንትን ያቀፈ ነው ሚክስድ ዩዝ አፓርትመንት የምንለው ማለት ነው ሎኬሽኑም እንዳልሽው ካሳንቺስ ነው ካሳንቺስ ደግሞ መሀል ካሳንቺስ ላይ ነው በጣም ቤስት ነው ካሳንቺስ ላይ የለም ነው ለሁሉም ቦታ ተቀራራቢ ስለሆነ ቤስት ሎኬሽን ላይ ቤስት አፓርትመንት ይኖራቸው ነው ማለት ለደንበኞች ባለ ስቱዲዮ ቤት በ3 ሚሊዮን ሊያገኙ ይችላሉ አሁን ላይ ቢመጡ ማለት ነው እንዲሁም 5 ሚሊዮን ባለ 1 መኝታ በ7 ሚሊዮን ባለ 2 መኝታ በ10 ሚሊዮን ባለ 3 መኝታ የቤት ባለቤት መሆን የሚችሉበት አማራጭ ነው ያለው ከስቱዲዮ እስከ ባለ 3 መኝታ አፓርትመንት ቤቶችንና የንግድ ሱቆችን ደግሞ ከ18 ካሬ ጀምሮ ነው ለሽያጭ ያወጣነው ግን ለ10 ደንበኞችና ከታህሳስ 10 ጀምሮ እስከ 30 ለሚደርስ የገና ዲስካውንት አድርገን የመጣናችሁት እናንተ ፐር ስኩዌር ሜትር በ66600 ብር ደንበኞች መጥተው መግዛት ይችላል ከ10% ጀምሮ ዳውን ፔመንት መክፈል ይችላል ከዛ በኋላ ቤዝድ ኦን ኮንስትራክሽን ፕሮግረስ እየከፈለ ማጠናቀቅ ይችላል ቀጣይ ከኮምፓስ ፕሮፐርቲስ ትልቅ ነገር ጠብቁ በመሃል ቦሌ አትላስ ላይ ለሽያጭ የሚያወጣው አፓርትመንት ይኖራል እንዲሁም ደግሞ በሳሪስ ላይ ኮምፓውንድ አፓርትመንት ቤቶችን ከባንክ ሪሌትድ ጋር ያለሁት በኮምፓስ ፕሮፐርቲስ የሽያጭ ቢሮ ነው እንግዲህ መጪውን የገና በዓል አስመልክቶ ኮምፓስ ፕሮፐርቲስ በታላቅ ቅናሽ ቤቶችን እና እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠ እንደሆነ ሰምቼ ሙሉ መረጃውን ለመጠየቅ ወደ ኮምፓስ ፕሮፐርቲስ ብቅ ብያለሁ እኔ ኑሃሚን ነኝ ቻናላችን ኖሮ በሸገር ነው አብራችሁን ቆዩ ታዲያስ እንኳን ደህና መጣሽ እንኳን ደህና ቆየኸኝ ሰላም ነው አለን እኔ አማህ ባላለው የኮምፓስ ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ በጣም አሪፍ አማህ እንግዲህ ዛሬ ወደዚህ የመጣሁበት ምክንያት የገና በዓልን አስመልክቶ ቤቶችን እና የንግድ ሱቆችን በጣም በተመጣጣኝ ዋጋ ከ3 ሚሊዮን ብር ጀምሮ እየሸጣችሁ እንደሆነ ሰምቼ ነው እና እስቲ ስለሱ ንገሪኝ በትክክል ከ3 ሚሊዮን ጀምሮ እስከ 10 ሚሊዮን ድረስ ባለ 1 ባለ 2 ባለ 3 እና ስቱዲዮ ቤቶችን ሂውጅ ዲስካውንት አድርገን የንግድ ሱቆችንም አንድ ላይ ለሽያጭ ያወጣንበት ሁኔታ ላይ ነው ያደረሳችሁት በጣም አሪፍ አረፍን በለና እስቲ የበለጠ መረጃ ደግሞ ልስጥሽ ዌልካም ብለናል በድጋሚ ቴንክ ዩ እንኳን ደህና ቆየኸኝ በቡና እንጀምር በጣም ደስ ይለኛል እኔ ቡና በጣም ነው የምወደው ኦኬ በጣም ቆንጆ ቡና ነው አማ እንግዲህ ቅድም እንደነገርኩ ስለ አዲሱ ሳይታችሁ ሙሉ መረጃን ለማግኘት ነው ዛሬ የመጣሁት ስለዚህ ከሎኬሽኑን ጀምርና ሎኬሽኑ እንግዲህ የሚገኘው ካሳንቺስ ላይ ነው እንደምናውቀው ካሳንቺስ በከተማችን ለኑሮም ለንግድም በጣም ተወዳጅ የሆነ ቦታ ነውና በትክክል የቱ ጋር ነው የሚገኘው እስቲ ከሱን ጀምርና ሌሎችንም ትነግረኛለህ ሎኬሽኑ የሚገኘው በመሃል ካሳንቺስ ነው ካሳንቺስ እንደምታየው በጣም ውብ ናት በጣም ቪዋ ማታ ላይ ብታየው ሌላ ታሪክ ነው እንዲሁም ደግሞ ቀን ላይም ደስ የሚል አይነት ቪው ያለው ሎኬሽን ነው እዛ ሎኬሽን ላይ አሁን አፓርትመንት እና የንግድ ሱቅ ነው ሚክስድ ዩዝ አፓርትመንት ስለሆነ የንግድ ሱቅ አፓርትመንትንም ለሽያጭ አውጥተናል ከዚህ በፊት ካለን ትሬንድ በመነሳት ማለት ነው መስቀል ፍሎር እና ቄራ ላይ ያሳየናቸው ስለሆነ በ7 ወር ውስጥ ገንብተን አሳይተናል መስቀል ፍሎር ላይ እንዲሁም ደግሞ ቄራ ላይ የተናጠል ካርታ ያወጣንላቸው አፓርትመንት ቤቶችን ለሽያጭ አውጥተን ደንበኞች ለኛ እንደ ምስክርነት መስጠት የሚችሉበት ሁኔታ ውስጥ ነው ያሉት ስለዚህ አሁን ደግሞ ካሳንቺስ ላይ የደገማችሁ አሁን ደግሞ ካሳንቺስ ላይ መተናል በጣም አሪፍ እሺ ስለ ህንጻው እናወራና ምን አይነት የጋራ መገልገያዎች አሉት ሱቆቹስ እስከ ስንተኛ ወለል ነው የሚሆኑት አፓርትመንቱ G+19 ነው የንግድ ሱቅና አፓርትመንትን ያቀፈ ነው ሚክስድ ዩዝ አፓርትመንት የምንለው ማለት ነው ሎኬሽኑም እንዳልሽው ካሳንቺስ ነው ካሳንቺስ ደግሞ መሀል ካሳንቺስ ላይ ነው በጣም ቤስት ነው 3 ሊፍቶች አሉት ለአፓርትመንቱ ብቻ እንዲሁም ደግሞ ለንግድ ሱቁም የራስ የሆነ ስቴር አለው የስቴር ሊፍት አይነት አማራጭ ለከስተመሮቻችን አቅርበናል ማለት ነው ሶ ባካፕ ጀነሬተር አለው የከርሰ ምድር አለው ሊፍቶች አሉት እንዲሁም ደግሞ ጂም አለው ሶ የጋራ አብሮ የደስታ የሀዘንም የሆነ መሰባሰቢያ አይነት አዳራሾች አሉት ሌክዠሪ በሚባል ደረጃ ነው ገንብተን ያዘጋጀን በጣም አሪፍ አጠቃላይ ምን ያህል ካሬ ላይ ነው ያረፈው ቶታል አጠቃላይ ወደ 1200 ካሬ ላይ ነው 1200 ካሬ ላይ ነው ያረፈው እንግዲህ እንዳነሳ ነው ካሳንቺስ ለኑሮም ለንግድ ምቹ ቦታ ነው ብለናልና አካባቢው ላይ ምን ነገሮችን ማግኘት ይቻላል ካሳንቺስ ላይ የለም ነው ካሳንቺስ ሱፐርማርኬት ብቲ ለባምቢስ ሱፐርማርኬት ቅርብ ነው ለሆቴል ብቲ ራዲሰን ብሉን ሆቴል የመሳሰሉ እንደ ኢንተርኮንቲኔንታል ሆቴል ሂልተን ሆቴል ያሉበት ሎኬሽን ነው ካሳንቺስ እንደውም 5 ስታር ሆቴሎች ይታወቃል ሰውኛ ደግሞ 5 ስታር ደረጃ የሚመጥን አይነት አፓርትመንት እያመጣን ነው ማለት ነው ስለዚህ ካሳንቺስ ላይ በጣም ሌክዠሪ የሆኑ ሆቴሎች ያሉበት እንዲሁም ሱፐርማርኬት ያለበት የልጆች መጫወቻ ፓርኮች ያሉበት ነው ኢቭን አሁን ላይ ካሳንቺስ ተቀይራለች እንደ በፊት አይደለችም ካየሻት ቪዋ በጣም ነው የምታምረው ካሳንቺስ እና እዛ ሎኬሽን ላይ በ1 ኪሎ ሜትር ራዲየስ ውስጥ ራሱ ኢንተርናሽናል ስኩሎች አሉ እና ኢንዲያን ስኩል የመሳሰሉት ኢንተርናሽናል ስኩል ያሉበት ሎኬሽን ነው
ለሁሉም ቦታ ተቀራራቢ ስለሆነ ቤስት ሎኬሽን ላይ ቤስት አፓርትመንት ይኖራቸው ነው የምለው ለደንበኞች። በጣም አሪፍ ነው። አማሃ በምን ያህል ጊዜ ለማስረከብ ነው እየሰራችሁ የምትገኙት? እኛ በ30 ወራት ብለናል። በ2 ዓመት ከ6 ወር ነው። 6 ወሯ እንደ ኮንቲንጀንሲ ነው ያዝናት እንጂ በ2 ዓመት ውስጥ የማስረከብ ፕላን ነው ያዝነው። ግን ከከስተመር ፔመንት ፕላን አንጻር በግንባታ ሂደት በፍጥነት ስለምንታወቅ ጋፕ ለመስጠት ለደንበኛ ከማሰብ አኳያ ነው እንጂ በ2 ዓመት ከ6 ወር አጠናቀን ለከስተመር እናቀርባለን። በጣም አሪፍ ያሳየነውም ስላለ ማለት ነው። ከዚህ በፊት የሰራችኋቸው ፕሮጀክቶች አሉ። ከዚህ በፊት የሰራናቸው ከራሳችን ድርጅት አልፈን እንኳን የሰው እየገነባንበት ያለው ሁኔታ ላይ ነው ያለነው። ለምሳሌ አያት ሪል ስቴት ወደ 14 ብሎክ ወሰን ያለውን ሳይት እኛ ነው የሰራነው። እንደ በያስሚን ጀማል ኮንስትራክሽን ነበር የምንታወቀው። አሚባራ ሪል ስቴት ኤርታሌ ብሎክ ወደ 2 ብሎኮች ራሳችን እኛው ነው የገነባነው። እንዲሁም በልደታ ብዙአየሁ ፋውንዴሽን የተለያዩ የግልና የመንግስት ተቋማትን ገንብተናል። ጊፍት ሪል ስቴት ሄድኳርተር በቦሌ አትላስ ያለውን ሳይት ገንብተናል። እንደ ቴስቲሞኒ እነሱ ለኛ የሚሰጡበት ሁኔታ ውስጥ ነው ያለነው። እንዲሁም ከስተመሮች እናንተ መቼ ነው የምትገነቡት የሚል ጥያቄ ጠይቁን ነበር ባይገርምሽ። ስለዚህ አሁን እኛ የራሳችንን ደግሞ ይሄ ሶስተኛ ፕሮጀክታችን ነው ከራሳችን አንግል አንፃር ማለት ነው። እናንተ እየገነባችሁ የምትሸጡት ማለት ነው? እየገነባን የምንሸጠው እንጂ የሌሎች ሪል ስቴቶችም ቢሃይንድ እንደ ባክቦን ሆነን እየሰራንበት ያለው ሁኔታ አለ። ለረጅም ጊዜያት እንግዲህ በኮንስትራክሽን ዘርፉ ላይ እንደቆያችሁ ነው ደርሶኝ ነበር። ወደ 10 ዓመታት ያክል እኛ በኮንስትራክሽኑ ልምድ አለ። በጣም አሪፍ። ስለዚህ 10 ዓመት ያህል ቆይታችሁ እንግዲህ አሁን የጠቀስክልኝን ፕሮጀክቶች ገንብታችኋል ማለት ነው? ገንብተናል። እኛ ኮንስትራክሽን ለመገንባት ዊዝን 2 years በአጭር ጊዜ ውስጥ ገንብተን እናስረክባለን። መስቀል ፍሎር ላይ አሁን ያለውን ሳይት ቪዚት አድርገውታላችሁ ብዬ አስባለሁ። መስቀል ፍሎር ላይ G+14 ለመድረስ እኛ የፈጀብን 7 ወራት ብቻ። 14ኛ ፍሎር G+14 ነው ህንጻው። 14ኛ ፍሎር ድረስ። በዚህ አጋጣሚ መስቀል ፍሎር ላይ ፔንት ሃውስም እየሸጥን ነው በ259 ካሬ አማራጭ ማለት ነው። ኦፕንም ክሎዝድም ኪችን ያለው ሌክዠሪ የሆነ ፔንት ሃውስ እየሸጥን ነው የምንገኘው። በቪላ ስታንዳርድ ሆኖ ግን አፓርትመንት ላይ ነው ያለው እና ፍላት የሆነ ፔንት ሃውስ ማለት ነው። በጣም አሪፍ። እንግዲህ ፔንት ሃውስ ለሚፈልጉ ተመልካቾቻችን ፔንት ሃውስ በዚህ አጋጣሚ ለሚፈልጉ ደንበኞቻችን መስቀል ፍሎር እኛ ጋር አለ። በጣም አሪፍ። እሺ አማሃ እንግዲህ እዚሁ የካሳንቺስ ሳይታችሁ ላይ ያለውን የካሬ አማራጭ ከመኖሪያ ቤቶቹን ጀምርና ምን አይነት የካሬና የመኝታ አማራጮች ነው ያካተታችሁት? ካሳንቺስ የሚገኘው ሳይት ላይ እንግዲህ ከስቱዲዮ እስከ ባለ 3 መኝታ አፓርትመንት ቤቶችንና የንግድ ሱቆችን ደግሞ ከ18 ካሬ ጀምሮ ነው ለሽያጭ ያወጣ ነው። አፓርትመንቶችን ስናወጣ ስቱዲዮ ቤት በ49 ካሬ እንዲሁም በ55 ካሬ ለሽያጭ አውጥተናል። ስቱዲዮ ቤቶቹ በጣም ደስ የሚሉ ናቸው። እንዳልኩሽ ስቱዲዮ ቤት እኛ ፓርኪንግ አለ ስቱዲዮ ላይ ማለት ነው። ለስቱዲዮ ነዋሪ ለሆኑ አልተለመደም። አሁን ስቱዲዮ ቤት የሚገዙ ደንበኞች ብዙ ጊዜ አሳይንድ የተደረገ ፓርኪንግ አይኖራቸው። እኛ ጋር ግን አሳይንድ የተደረገ ፓርኪንግ አለ። ባለ 1 መኝታ በ75 ካሬ እና በ80 ካሬ አማራጭ ለሽያጭ አውጥተናል። እሱም የራሳቸው የሆነ ስቶር አላቸው፣ ላውንደሪ ሩም አላቸው። ባለ 2 መኝታ በ114 እና በ117 ካሬ አማራጭ ለሽያጭ አውጥተናል። እንዳልኩሽ ነው ባልከኒ ያላቸው ስቶር፣ ላውንደሪ፣ ክሎዝድ ኪችን ነው አሚኒቲያቸው በጣም ደስ የሚል ናቸው። የራሳቸው የሆነ ሜድስ ሩም አላቸው ሁሉ። ባለ 3 መኝታ እንደዚሁም የራስ የሆነ ሜድስ ሩም ነው ያለው። እንዲሁም ኦፕን ኪችን፣ ክሎዝድ ኪችን እንደ ከስተመሩ ቴስት ኮንትራክተር ስለሆነ የተወሰነ በኦፕን ኪችን ዌይ ያወጣነው ፍሎር ፕላን አለ፣ በክሎዝድ ኪችን ያወጣነው ፍሎር ፕላን አለ። ስለዚህ ከስተመሩ እንደሚፈልገው ቴስት ማለት ነው። አሁን ብዙ ጊዜ የሚፈልግ ሰው ኦፕን ኪችን ይሰራል። ውጭ ሀገር ያሉ አሁን አብዛኞቹ ከስተመሮች ኦፕን ኪችን የሚመቻቸው አሉ። እኛ ሀገር ላይ ደግሞ ያለውን ትራዲሽን ብዙ ጊዜ የተለመደው ክሎዝድ ነው። ገብቶ ኩክ አድርጎ አምጥቶ ለማቅረብ ነው የሚፈልገው። ስለዚህ እንደ የከስተመሩ ፍላጎት ማለት ነው። ባለ 3 መኝታ በ117 ካሬ አማራጭ እንዲሁም ለሽያጭ በ156 ካሬ አማራጭ ያወጣ ነው። በጣም አሪፍ። ዋጋችሁም እንግዲህ በጣም ተመጣጣኝ ነው። ዛሬ የመጣሁበት ዋነኛውም ጉዳይ እንግዲህ ዋጋችሁ ስላስገረመኝ ነውና የቤቶቹ ዋጋ በካሬ ምን ይመስላል? የቤቶቹ ዋጋ በካሬ አሁን እኛ በ81 ሺህ ብር ነው የምንሸጠው ፐር ስኩዌር ሜትር። ግን ለ10 ደንበኞችና ከታህሳስ 10 ጀምሮ እስከ 30 ለሚደርስ የገና ዲስካውንት አድርገን ነው የመጣናችሁት። እናንተም የበዓል ዲስካውንት ነው ማለት ነው። ለአጭር ጊዜ ነው። እሱም ለ10 ዩኒት ነው የሚቆየው። ፐር ስኩዌር ሜትር በ66600 ብር ደንበኞች መጥተው መግዛት ይችላሉ። በጣም አሪፍ። ግን 10 ዩኒት ብቻ ማለት ነው። በጣም ተመጣጣኝ ዋጋ ነው። ባለ ስቱዲዮ ቤት በ3 ሚሊዮን ሊያገኙ ይችላሉ አሁን ላይ ቢመጡ ማለት ነው። እንዲሁም 5 ሚሊዮን ባለ 1 መኝታ፣ በ7 ሚሊዮን ባለ 2 መኝታ፣ በ10 ሚሊዮን ባለ 3 መኝታ የቤት ባለቤት መሆን የሚችሉበት አማራጭ ነው ያለው። ግን እንዳልኩሽ ያው ዲስካውንቱ እኛ ስቶኮቻችን እንደምታውቂው ቶሎ ነው ራኒንግ አውት አድርገው የሚያልቁት።
ቶሎ ይሸጣሉ። ቶሎ ስለምንሰራ ግንባታ ላይ እኛም ቶሎ ነው የምንሰራው። አሁን የካሳንችስ ሳይት ላይ ሾሪንግ 5ኛ ሾሪንግ ላይ ደርሷል። ሾሪንጉ ማለት ነው ተቆፍሮ ለ5ኛ እንደው ሾሪንግ ደርሷል። ስለዚህ አሁን 2 ዓመት ከ6 ወር ስንል ኢቭን ደንበኛ ፔመንት የሚከፍለው ሰከንድ ፔመንት የሚከፍለው 5th ፍሎር ሲደርስ ይላል አግሪመንቱ። ተረዳሽኝ አይደል? ስለዚህ ከደንበኛ ኢቭን ገንዘብ እንኳን ኮሌክት የምናደርገው የሆነ ነገር እያሳየን እና አሁን እንደ ከዚህ በፊት የነበሩ መስቀል ፍሎር ላይ ያሉም ሳይቶቻችን ላይ ስትመለከቺ 14ኛ ፍሎር ላይ ደርሳን እኛ ዳውን ፔመንት እየተቀበለን ያለው 20% ነው የደረስነው። ግን ኮንስትራክሽኑ ኦልሞስት ወደ 14ኛ ፍሎር ላይ ደርሷል። ግንባታችሁ በፍጥነት ስለመሄድ ግንባታው ከከስተመር ይቀርማል እና ከዛ እንኳያ ከስተመሮቻችንም ላለማፍጠን ብለን ነው እኛ 2 ዓመት ከ6 ወር ያልነው እንጂ ከዛም በፈጠነ ጊዜ በ2 ዓመት ልናጠናቀው የምንችለው ሳይት ነው ከግንባታ ልምዳችንና ኤክስፒሪየንሳችን አንፃር ማለት ነው። በጣም አሪፍ ነው። እንግዲህ አሁን ደግሞ ወደ ሱቆቹ ልመልስህና ሱቆቹ ላይ ምን አይነት የካሬ አማራጭ ነው ያለው? ሱቆቹ ላይ ከ18 ካሬ ጀምሮ አማራጭ ነው ያለው። 18፣ 19፣ 30፣ 34፣ 50፣ 55 ካሬ አማራጮች ነው ለሽያጭ ያወጣ ነው። እንደየከስተመሩ ፍላጎት እንደሚፈልግበት ሳይድ ሊፍቶች አሉት ለሽያጭ ያወጣ ነው ማለት ነው። አጠቃላይ እሱም ከ3.4 ሚሊዮን ብር ጀምሮ የንግድ ሱቅ ማግኘት ይችላል፣ የቤት ባለቤት መሆን የሚችልበት። በጣም አሪፍ። እንግዲህ እስካሁን እንደተነጋገርነው ዋጋችሁ በጣም ተመጣጣኝ የሚባል ነው። ይሄ ደግሞ የአከፋፈል ስነ ስርዓታችሁን ለደንበኞቻችሁ ምቹ ያደርገዋል ብዬ አስባለሁና እስቲ አከፋፈል ሂደታችሁ እንዴት ነው ንገረኝ። ፔመንት ፕላናቶችንን በተመለከተ እንዳልኩሽ እኛ ጋር ኮንስትራክሽን ቤዝ ነው። ታይም ቤዝ ለሚፈልግ ደግሞ ታይም ቤዝም አለ። ሁለቱም አማራጮች አሉ። ግን እኛ ይበልጥ አሁን ብዙ ጊዜ ከስተመር የሚፈልገው ኮንስትራክሽን እያየ እየተገነባለት እየተሰራ እዚህ ላይ ደርሷል ሂሳብ አምጣ እስቲ ፕሮግረሱን እያየ ፔመንት ደርሶባል ብለሽ ስትነግሪው ሳትስፋይ ይሆናል። ሄዶ ሲያየው ፕሮግረሱ ይፈጥናል። ከዚህ በፊት ደንበኞች ላይ ያጋጠመን ምንድነው እንዳልኩሽ ግንባታኛ እየፈጠንን ነው የተቸገረን ከተባለበት ጊዜ በላይ አሁን 2 ዓመት ከ6 ወር ያልነው እኛ እየፈጠንን ፔመንት ፕላኑ ሰከንድ ፔመንት፣ ሰርድ ፔመንት፣ ፎርዝ ፔመንት ሲደርስበት ደንበኛ እንዴ እውነት የለመደው ትሬንድ አለ ማለት በዚህ ጊዜ ሪል ስቴት ላይ ላይረከብ ይችላል የሚል አይነት ነገር ሊኖረው ይችላል አንዳንድ ከስተመር ማለት ነው። ስለዚህ እሱ ትሬንድ ስላለ እኛ ጋር ደግሞ ኮንስትራክሽኑ ፋስት ነው። የግንባታ ሂደቱ በጣም ፈጣን ነው። የምንጠቀማቸው ቴክኖሎጂዎች አሉ። ስለዚህ ከዛም ነገር አንፃር ፔመንት ፕላኑ ከ10% ጀምሮ ዳውን ፔመንት መክፈል ይችላል። ከዛ በኋላ ቤዝድ ኦን ኮንስትራክሽን ፕሮግረስ እየከፈለ ማጠናቀቅ ይችላል። ሞር ግን እኛ ፕሮግረሱ አሁን ለ25% የሚዳርግ ፕሮግረስ ላይ ነው ያለ ነው። 25% ቢከፍል ኢኒሻል ዲፖዚቱ አነስተኛ ነው። እኛ ፈጥነን ወደ ኔክስት ፕሮጀክቶቻችን ሙቭ ለማድረግም ማለት ነው። ሶ አሁን 25% ቢከፍል ደንበኛ በጣም ሂውጅ የሆነ ዲስካውንት አለው። 50% ቢከፍል ሂውጅ የሆነ ዲስካውንት አለው። 75% ቢከፍል ዲስካውንቱ እየጨመረልን ነው የሚመጣው። 100% ቢከፍል ዲስካውንቱ እየጨመረልን ነው የሚመጣው። ምክንያቱም መሀል አዲስ አበባ ላይ ያው ብዙ ሎኬሽኖች ላይ አፓርትመንት የመገንባት እቅድ ስላለን አንዱን ፕሮጀክት እያጠናቀቅን እዛው ላይ ደግሞ አፓርትመንቱን የገዙ ሰዎች ኮሚቴ እያዋቀርን ያው ኮሚቴው እንዲያስተዳድረው ማለት ነው። ቤተሰብ ነው። ዋንስ ከኮምፓስ ከገዙ የኮምፓስ ፋሚሊ ነው የሚሆኑት ከስተመሮች። ከዛም ነገር አንፃር ማለት ነው። በጣም አሪፍ። ስለዚህ እንደነገርከኝ ከሆነ እንግዲህ ፕሮግረሳችሁ ቶሎ ይሄዳልና ምናልባት በፕሮግረስ ቤዝድ ሲከፍል የነበረ ደንበኛ ክፍያ ጊዜው ቶሎ ቢደርስበት ወደ ታይም ቤዝድ ልትቀይሩለት ትችላላችሁ? እንዳልኩሽ መጀመሪያ ላይ ነው የሚመርጠው። አሁን በታይም ቤዝ ይሆነልኝ ኮንስትራክሽን ቤዝ ይሆነልኝ የሚለውን እንደ ከስተመሩ ነው። ቤዝድ ኦን ኮንስትራክሽን ፕሮግረስ ሲያደርግ አንድ ካምፓኒ በኮንስትራክሽኑ ካልተማመነ ማድረግ አይችልም። እንዳልኩሽ ነው የኛ ፔመንት 19ኛ ፍሎር ላይ ሲደርስ እኮ ሰርድ ፔመንት ክፈል እንለዋለን እኛ። 19 ማለት ህንጻው G+19 ነው አፓርትመንቱ ሾፑንም አማክሎ ማለት ነው። እኛ 19ኛ ላይ ሲደርስ ሰርድ ፔመንት ደርሷል እንላለን። ይሄ ማለት ሰርድ ፔመንት ስንት ፔመንት ይቀራል? 10 ራውንድ ነው ፔመንት ያለው። ከ10 ራውንድ ውስጥ ወደ 7 የሆነ ፔመንት ፕላን ሌት ሆኗል። እኛ ግን 19ኛ ላይ ስኬሌተኑ ቆሟል። እንደዚህ አይነት ሁኔታ ላይ እንደርስ። በጣም አሪፍ። እንግዲህ አማሃ እስካሁን ስንጫወት እንደቆየ ነው ግንባታዎቻችሁን በፍጥነት እያስረከባችሁ እየገነባችሁ ነው የምትገኙት እና በቀጣይ ምን እንጠብቅ ከኮምፓስ ፕሮፐርቲስ? ቀጣይ ከኮምፓስ ፕሮፐርቲስ ትልቅ ነገር ጠብቁ። በመሀል ቦሌ አትላስ ላይ ለሽያጭ የሚያወጣው አፓርትመንት ይኖራል። እንዲሁም ደግሞ በሳሪስ ላይ ኮምፓውንድ አፓርትመንት ቤቶችን ከባንክ ሪሌትድ ጋር ደንበኛ አሁን ለምሳሌ ደንበኛ በኮንዶሚኒየም እየቆጠበ የሚገዛበት አማራጭ አለ አይደል? እሱን አማራጭ እኛ በፕራይቬት ደረጃ በማንኛውም ሪል ስቴት ደፍሮት የማያውቀውን ነው። ኦልሞስት ኮምፓስ ፕሮፐርቲስ ግን ገንቢ ስለሆነ ራሱ ስለሚገነባ በቀጣይ ይሄን ፕሮጀክት የሚያወጣ ይሆናል። ሳሪስ ላይ ኮምፓውንድ አለ። ከስቱዲዮ ባለ 1 ባለ 2 ባለ 3 መኝታ አፓርትመንት ቤቶችን በአፎርደብል ፕራይስ ደንበኛ በራሱ አካውንት እየቆጠበ የቤት ባለቤት የምናደርገውን አማራጭ
እያዘጋጀን ነው የሚገኘው። ደንበኛም አሁን እየከፈለም ያለ ደንበኛ አለ። ባንክ የሄደ ጎቤቶች ባንክ እየሄደ እየቆጠበበት ያለው ሁኔታ ነው ያለ በመረጠው ባንክ ማለት ነው። በጣም አሪፍ። ስለዚህ ተመጣጣኝ ዋጋ ያለው ቤት ይዛችሁ ትመጣላችሁ በቀጣይ ማለት ነው። በቀጣይ ቦሌ አትላስ ላይና ኮምፓውንዱን በራሳቸው አካውንት አንቺም እንግዲህ አንዱ ደንበኛ እንድትሆኚ በዚሁ አድቫይስ አድርግሻለሁ በዚሁ አጋጣሚ። እሺ መልካም። እንግዲህ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህ። በመጨረሻ ማለት የምፈልገው ነገር በቄራ ላይ ባለ 2 መኝታ አፓርትመንት የተናጠል ካርታ የሚፈልጉ ደንበኞች መጥተው እንዲገዙ አበረታታቸዋለሁ። እኛ ጋር አሁን ያለቀ ቢባል ያለቀ አፓርትመንት ቤቶች አሉ። ፕሮግረሱ በጣም የተሰራ ቢባል ፕሮግረሱ በጣም አግሬሲቭ ላይ የሄደ በመሀል መስቀል ፍሎር ላይ ለቦሌ ቅርብ ነው ታውቂያለሽ፣ መስቀል ፍሎር አሁን እኛ ያለንበት ኦፊስ ማለት ነው። እንዲሁም ደግሞ በካሳንችስ አግሬሲቭ ፕሮግረስ እየተሰራ ያለ በዳውን ፔመንት መክፈል ለሚፈልግ ደንበኛ ፕሮጀክቶች ይዘናል። አሁን ደግሞ 4ኛ ፕሮጀክት አፕካሚንግ ፕሮጀክት ብለሽ ቀደም የጠየቅሽኝ አለ። በባንክ ኦፕሽን ደንበኛ በራሱ አካውንት ሴቭ እያደረገ እኛ ግን በራሳችን አቅም እየገነባን ምንሸጥለት ነው የሚሆነው ማለት ነው። በጣም አሪፍ። ግንባታ ቶሎ እየጨረስን እናስረክበዋለን። ከዛ ባንኩ ነው ለኛ ብር የሚሰጠን አዘ ኢንድ ማለት ነው። ዴሊቨሪ ታይም ላይ ሲደርስ ባንኩ ብሩን ይሰጣል። ዘን ደንበኛውም የቤት ባለቤት ይሆናል ማለት ነው። ከደንበኛውም ሴፍቲም አንፃር እንደገና ከደንበኛም አቅም አንፃር አሁን ውጭ ሀገር ላይ የተለመደ ነው የሞርጌጅ ሲስተም። በሞርጌጅ ደንበኞች ቤት ይገዛሉ። ስራ እየሰሩ በሚሰሩት ደሞዝ ወራዊ ተቆራጭ ይደረጋል፣ ባንክ ይቆርጣል ማለት ነው። ስለዚህ እንደዚህ አይነት አማራጮች ውስጥ አግሪ አድርገን ከታች ጀምሮ ከአነስተኛ ገቢ እስካላቸው መካከለኛ፣ ከፍተኛ ገቢ እስካላቸው ድረስ ተደራሽ ነው የምናደርገው። ያው አዲስ አበባን የምናጥለቀልቀው ነው የሚሆነው። በጣም አሪፍ አማሃ። በመጨረሻ እንግዲህ የኛ ተመልካቾች እናንተ ጋር መጥተው ቤት መግዛት ቢፈልጉ እንዴት ነው የሚያገኟችሁ? እታች በምናስቀምጥላቸው ቁጥር ከዋትስአፕ ጋር የተያያዘ ቁጥር ነው። በሱ ይደውሉልን ይችላሉ። ዳይሬክት ኮልም የሚፈልጉ ውጭም ያሉ ደንበኞች በዋትስአፕ ኮል እንዲሁም ደግሞ አንዳንዶቹ ተወካይ ያላቸው አይደል፣ በተወካዮቻቸው አማካኝነትም ውጭ ያሉ ደንበኞች እኛ ማግኘት ይችላል። መልካም። እንግዲህ ስለ አዲሱ ሳይታችሁ ይህንን የመሰለ መረጃ ስለሰጠህን እጅግ አድርጌ አመሰግናለሁ። እኔም ስለመጣችሁ በጣም በካምፓኒ ስም አመሰግናለሁ። እሺ ተመልካቾቼ በኮምፓስ ፕሮፐርቲስ ያደረኩት ቆይታ ይህንን ይመስል ነበር። እንግዲህ በተመጣጣኝ ዋጋ የመኖሪያ ቤት እንዲሁም ሱቆችን ስትፈልጉ ለነበራችሁ ተመልካቾቼ ኮምፓስ ፕሮፐርቲስ ይህን የመሰለ እድል ይዞላችሁ መጥቷል። በሌላ ቪዲዮ እስከምንገናኝ ቻው።